ብሎ እዚህ ጋር ቁጭ ለማለት መልክ ያስፈልጋል። በመጀመሪያ ገቢና እስከነ ተሳቢ ያስፈልጋል። አንደኛ ቆንጆ መሆን አለባችሁ። ምክንያቱም የሚሰጣችሁ መልካችሁንና ዕውቀታችሁን። አሁን እሸቱ የሚባል ሰው ይቅርታ አድርጉልኝና ተቀርጾ ምናምን ስለምታዩት ነው እንጂ ያ እንዲህ ብታዩት ወይ ይሄ ነው እንዴ ነው የምትሉት? ይሄ ነው እንዴ ነው የምትሉት? ያ አንተ ትላንትና እንደዚህ አይነት ሰው ነበርክ። እንዲህ አይነት ይታለ ይሄው ዳትስ እሸቱ። ይሄ ነው እሸቱ። እንግዲህ እዩት ምን እንደሚመስል። ይሄ ነበር እሸቱ። አሁን አንተም ሰው ሆነ ምግብ በልተ ያ ሲሆን አይዟችሁ እኔም ከዚህ ቦታ ነው የመጣሁት፣ እኔም ከዚህ ተነስቼ ነው። ያ የሚጎዳችሁን ነገር አታርጉ። ለህይወታችሁ ወይ በሽታ ላይ የሚጥላችሁን ወይ እንደዚህ የሚጎዳችሁን ከማህበረሰቡ ጋር የማይሄድ ብለ ሴቶችን ሰብስበን እንደመምከርና ስነ ልቦናዊ ምክር እንደመስጠትና ያ በመታወቂያ መጽሐፍ ቅዱስ ቃል ለብቻዋ ጠርተ ወይ እንደዚህ ምን አረገች? እኔ አሁን የዚች ልጅ ጥፋት ራሱ ነው ሊገባኝ አልቻለም። ከሳምንት አልሆነውም እንግዲህ ስንት ቀኗ ነው ያቺ ልጅ የሞተችው? ህዝቡ እያለ ነው። ህዝቡ በሶሻል ሚዲያ ለቅሶ የሚቀመጠው ተቀምጧል። እንዲሁም ደግሞ እዛም ያለው አለ። ገና በዚህ ነገር ላይ ራሱ ህግ መውጣት አለበት። ማንም ይነሳል። እኔ ወንድ ሲሰደብ ሰምቼ አላውቅም። ሁሉ ጊዜ ሴቶች ናቸው የሚሰደቡት። ሁሉ ጊዜ እናንተ የምትፈሩት ይሄ የፈረደበት አድቨርታይዝ የሚሰራ ኢትዮጵያ ይሄ ምድረ ሌባ አለ። ግብር ሳይከፍል አድቨርታይዝ የሚያሰራ ድርጅቶች ማአት ናቸው ያሉት። ያ ገና ለገና እንግዲህ አድቨርታይዝ ሰራች፣ መኪና ተሸለመች፣ ወደ እንትን ውስጥም እየተቀላቀለች ልጅቷ። በነገራችን ላይ ገና የት የምትደርስ ልጅ ናት። ግን አይዶን ነው የሆነ ነገር ይዟታል ከቁንጅናዋ። በጣም ሺስ ኢንተለጀንት እዚህ ሚዲያ ላይ ካሉት በሙሉ ሺዝ ነምበር 1። በጣም ጎበዝ ልጅ ናት። በጣም ቀለም የሆነች ልጅ ናት። ሌሎቹ ይኸው ለቀቁት ሚዲያው። ኤልሻዳይ ለቀቀችው ሚዲያው። ሌሎቹም ለቀቁት ሚዲያው። እንኳን እነሱ አለ እኔ ራሴ ልለቀው ነው እንግዲህ። የሆነ ሰዓት ላይ ይበቃል። የሚያስጠላችሁ እኔ አሁን በቃ ኔክስት መንዝ ለቃለሁ ብዬ ነው ያልኩት። በቃ ይሄ ሚዲያ አልፈልግም። በቃ የሆነ ሰዓት ላይ ይደክማል። ምን አባቱ የኛው ልጅ ነው? ምን አባቱ ለምን እኔ ልጅ አይሆንም እንዴ? የሆነ እንዴ እኔ አሁን ሁሌ እላለሁ እሰድባቸውና ሲደርሱብኝ እናገራቸውና እፈራለሁ ደግሞ። ምክንያቱም ቤት ውስጥ የማየው ነገር አለ። አይችሉም ልጆቹ እንደኛ ጠንካራዎች አይደሉም። በቃ አይችሉም ልጆቹ። እንዴ ስንት ሰው ነው ራሱን የሚያጠፋው? ስንት ሰው ነው ከመንገድ የሚወጣው? እኔ ወድጄ ነው እንዴ ምን ለማመጣቸው? ሰድበውኝ ሚዲያ ላይ የሆነ ነገር ይሉኝና ሌላ ሰው ሲሰድባቸው ሳይ ደግሞ አግዝላቸዋለሁ። ለምን እንደሆነ ታውቃላችሁ? እነሱ መናገራቸው አይቀርም። ሁለተኛ ነገር ደግሞ የሆነ ነገር ሲያለቅሱ የሆነ ነገር ተጨንቀው ስታያቸው እኔ እፈራለሁ። በተለይ ወጣቶቹ ማለት ነው። ይቺ ልጅ ደግሞ እግዚአብሔር ምስክሬን አንድ ቀን ሰው ነክታ አታውቅም። አንድ ቀን ትፈራለች ራሱ በጣም። ምክንያቱም ቅስሟ ተሰብሯል ባለፈው ነገር ማለት ነው። ይሄ በሰበሰ እንዲህ ወንድ የራሱን ጉድ ትቶ የእሷን ጉድ የሁለቱም ነው የወጣው። ግን የምታወሩት ስለሷ ነው። ኧረ ተው። ራሳቸው አጥፍተው እንኳን ስትናገሯቸው በራሳቸው አጥፍተው ራሳቸው ነክቷቸው ስትናገሯቸው እንታነቃለን ነው የሚሉት። ጭንቀት ይዞኛል ነው የሚሉት። የኑሮ ውድነት በዛ ሀገር ላይ ያ አሁን ያለውን ነገር ሲደማመር ምንድነው በቃ ያስጠላችኋል። የሆነ አንዳንዴ እኮ ሳታስቡት እኮ ነው እንደዚህ ነገር እዚህ ጋር የሚደርስባችሁ።
ዋይ ደጋፊ ስለሌላት ነው የሚናገርላት ስለሌለ በሚሊዮን የሚደርስ ደጋፊ ስለሌላት ወታ ይቅርታ በላት አንተ ሰው ወታ ይቅርታ በላት ቤተክርስቲያንን ማጽዳት የምትችለው ከሽርሙጥና ሳይሆን ከካድሬ ከሌባ ያ እግዚአብሔር ደግሞ ኃይል አለው አንተ አይደለም የምታጸዳለት አንተ አይደለም የምታስተካክልለት እግዚአብሔር እኛ ቤተክርስቲያን ማለት የጻድቃን መሰብሰቢያ አይደለችም ጻድቆቹ ብቻ አይደለም ለኃጢአተኞችም የተሰራች ናት ሄደን ምህረት የምንገባበት ንስሐ የምንገባበት እግዚአብሔርን ቃል የምናዳምጥበት ነው እንጂ የምንገፋበት እንድንሸሽ ማድረግ የለበት ሰው የገደለ ሰው እንኳን እዛ ገብቶ አንዳንዴ ለአምላኩ ንስሐ ገብቶ ይሞታል ኃጢአት ያለበት ሰው እንዴት ነው አንተ ራስ ልክ እኔ ምን እንደሆነ ግን ምን አይሉን ነው አላውቅም በቃ የሆነው አንድ ምን እንደሆነ ታውቃላችሁ ቲክቶክን ማጥፋት ይፈልጋሉ ዩቲዩብ ስራ የለም ተመልካች የለም ህዝቡ እዚህ ነው ያለው ቲክቶክ ላይ ዩቲዩብ ላይ የሆነ ነገር ብትለቁ በሰዓት ነው የሚቆጥረው ዩቲዩብ ላይ ማለት ነው በሰዓት ካልቆጠረላችሁ ብዙ ብር አያገኙ ህዝቡ ይሄንን አጭር ነገር ለምዷል በቀላሉ ኢንተርኔት ብዙ አይቆጥርም ቲክቶክ ሁለተኛ ነገር ደግሞ ብዙ ነገር ማየት ይችላል እንደ ዩቲዩብ አይደለም አጫጭር ነገሮችን ማየት ይችላል አሁን ዩቲዩብ ለሌሎችም አልሆነም ራሱ ለነጫጮቹ ራሱ ብዙ ታዋቂ አሜሪካኖች አቁመውታል የሚያይላቸው ስለሌለ እንደ እሸቱ ያለ ደግሞ በዩቲዩብ 50 ምናምን ሰው ነው የሚያስተዳድረው ሞዴሬተር ኤዲተሮች አሉት ካሜራ ተሸካሚ ያለው አደራሽ ያለው ምን አለው አላዋጣው አሁን እሱ ፋይት ማድረግ የፈለገው ምንድነው በሃይማኖት በኩል መጥቶ ያ ጊፍተሮችን ስናጣ ቲክቶክ የሚቆም መስሎናል አንዱ ጊፍተር ዛሬ ሊሄድ ይችላል ያንተን ወሬ ሰምቶ ጊፍተሩ ሊሄድ ይችላል ሌላ ጊፍተር ይመጣል አንተ ያልገባህ ነገር ይሄ ነው ትላንት የነበሩት ጊፍተሮች ዛሬ ይሉ ሌላ አንድ እንትና የምትባልጅ ባምቢ የምትባልጅ ሰደባት ተናገራት እንደዚህ እና ልጅቷ ደግሞ አሁን ራሴ ላጥፋ ያለች ባምቢን ተቀት ይሆናል አሁን ዩቲዩብ ላይ ጥቅም የለው እኔ ጥቅም በኖርና እኛም በለጣጠፈን 5000 ሰው እንኳን እዩ ዝም ብላችሁ እዩ ሄዱና ዝም ብላችሁ የለም 5000 ሰው አያችሁ ማለት 300 400 ብር እንኳን አይደርሳችሁ ከዛ ላይ ደግሞ አይኔ ነው የሆነች ልጅ አለች እዚህ ምናቃት ልጅ አሁን እዚህ ጋር ለጥፍኳት ልጅ ራሴን አጠፋለሁ ብላ ስቶሪያው ላይ ለጥፋ ይሄ እሸቱ የሚባለው ልጅ የሆነ ነገር ተናግሯት ማለት ነው ከዛ ላይ ደግሞ እንደ እሸቱ ያሉት ትልቅ አካውንት ያላቸው ኤዲተር አላቸው ማናጀር አላቸው ቢሮ አላቸው አደራሽ ይከፍላሉ ትራንስፖርት ይከፍላሉ ምናምን ነገር ከሚመጣላቸው ብር ስንቱን ከፍለው ስንቱን ወስደው ከእንደና ኮንቴንት ክሬተሮች አሉ ካሜራማኖች አሉ ምንም ይተርፋቸው ነገር የለም ስለዚህ አሁን ምንድነው ውጊያቸው ቲክቶክ ጊፍተር የሚሰጠውን እናቁ ያላህ ያ ረቢ አካሄደ በሙሉ ያንተ ጥሩ አይደለም እግዚአብሔር ይሰጠን እኔ እሸቱ እውነታውና አንተ የእግዚአብሔርን እኔ አንዳንድ ሰዎች እሱ ብቻ አይደላችሁ የእግዚአብሔርን ቃል የምታውቁ ሰዎች አሁን ይቻለም እኔ አሁን ራስ ማጥፋት አልፈልግም ግን እንደ ድሮ ይቻለም አታሳስበኝም እንደ ድሮ አታሳስበኝም አሁን ድሮ ጨነቅ ነበር በቃ ምናምን ለምን ነው የምጨነቀው እኔ አሁን እግዚአብሔርን ቃል አውቄው ከናንተ የበለጠ ገብቶኝ አይደለም የማየው ነገር ብዙም ማጓጓኝ ያኮ መጽሐፍ ቅዱስ ላይ ድሮ ተጽፏል ያ ድሮ ተጽፏል ድሮ የምታጓጓ ዓለም እንዳልሆነች ፈራሽ እንደሆነች አላቂ እንደሆነች የማያጓጓው የማያልቀው ዓለም እግዚአብሔር እንደሆነ እኮ እግዚአብሔር እኮ በቃ ኢየሱስ ክርስቶስ እኮ ድሮ ነግሮናል እኮ ስላልገባን ነው ግን አሁን ስንደርስበት ግን ምንድነው የሚያጓጓው ወጥተን በመለሳችንንም እግዚአብሔር ነው የእውነት ምንድነው የሚያጓጓው አሁን እንግዲህ አንተ የኛን ላንቃ ወይንም የሌሎቹን ወጣቶች እኔስ ያለኝን እበላለሁ ጡረታም አለች
የሌሎችን ላንቃ ዘግተህ አንተ ብትጠግብና አንተ የፈለክበት ቦታ ብትደርስ ደስ ይላል? ነገ እኮ አልጋ ላይ እኮ መተኛት አለሽቱ። ነገ እኮ ይቺ ስለሰብካትን ገንዘብ በህክምና ልታወጣት ትችላለህ። ኖ የኢትዮጵያ ህክምና ስለማይችለው ሄድና በዶላር ታከም ልትባል ትችላለህ። ሁሉ ነገር በቃ እዛ ጋር ያልቃል።